በመጨረሻም ፕሬዝዳንቱ የገቡበት ታወቀ። ደብረጽዮን አስቸኳይ መምሪያ ሰጡ። ጀነራሉ አዲስ አበባ ሲገቡ ጦሩ ከተማውን ለቆ ወጣ። ዶናልድ ትራምፕ የሱዳን ጀነራሎች ላይ ማዕቀብ ሊጥሉ ነው። የሰላም ሽልማት ሜዳሊያዎችን የተረከቡት ፕሬዝዳንት ትራምፕ በሱዳን ጉዳይ እጃቸውን እንደሚያስገቡ አረጋገጡ። በትግራይ ክልል መቀለ ለመካሄድ ተሲሯል የተባለው መፈንቅለ መንግስት ለማስፈጸም ወደ መቀለ ገብቶ የነበረው ኃይል በመውጣት ላይ እንደሆነ እየተነገረ ይገኛል። 3 ቀን መቀለ ከተማን ጨምሮ የጊዜው አስተዳደሩን ቢሮንና መገናኛ ብዙሃንን ተቆጣጥሮ የነበረው ታጣቂ ኃይሉ ለመውጣት እየተዘጋጀ ነው ተብሏል። ይህ በእንዲህ እንዳለም ጦሩ ከተማውን ለቆ ሲወጣ የትግራይ ክልል ጊዜው አስተዳደር ጀነራል ታደሰ ወረደ ወደ አዲስ አበባ እንደሸሹም እየተነገረ ይገኛል። በአሁኑ የመረጃ ሰዓታችን የምታደምጡት ጉዳይ ነው። በሌላኛው መረጃችን ደግሞ ዶናልድ ትራምፕ በሱዳን ጦርነት ጠቅልለው ለመግባት ስለመወሰናቸው የተሰማውን አክለን ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። መቀሌ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ቢሮና ሚዲያዎችን ከበባ በማድረግ ለቀናት በቁጥጥራቸው ስር አድርገው የቆዩ ታጣቂዎች በነገሮች መጠነኛ መግባባት ላይ በመድረሳቸው መቀለ ከተማ ለቀው እየወጡ ያሉ መረጃዎች ጠቁመዋል። ጦሩ ከመቀለ እየወጣ እንደሆነ በተሰማበት በተመሳሳይ ሰዓትም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አዲስ አበባ ገብቷል እየተባለ ነው። የክልሉ ርዕሰ መስተዳደር መቀለ ከተማ የፕሬዝዳንት ጽህፈት ቤት እንደዚሁም የድምፀ ወያንና የትግራይ ቴሌቪዥን ዋና መስሪያ ቤቶች በታጠቁ ኃይሎች ቁጥጥር ስር እንደገቡ 3 ቀናት የተቆጠሩ ሲሆን መቀለ በታጣቂዎች ቁጥጥር ስር ከገባች በኋላ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ እስካሁን ድረስ ድምጻቸው አልተሰማም። ጀነራሉ አንዴ ታፍነዋል፣ አንዴ ደግሞ የተፈጠረውን ችግር ለመፍታት በዝግ ውይይት ላይ ናቸው የሚሉ ተከታታይ መረጃዎች እየወጡ ይገኛሉ። 3 ቀናት ያለፈውን የትግራይ ክልል ርዕሰ መዲና መቀለ ከተማን መክበብ በታጣቂዎች ቁጥጥር ስር መግባት ተከትሎ እስካሁን ድረስ ክልሉን በጊዜያዊ አስተዳዳሪነት እየመሩ የሚገኙት ሌተር ጀነራል ታደሰ ወረደ በጉዳዩ ዙሪያ ምላሽ አልሰጡበትም፣ ድምጻቸውም አልተሰማም። ይህ ክስተት ጀነራሉ በታጣቂዎች የተከበበው መስሪያ ቤታቸው ለቀው አዲስ አበባ ገብተዋል የሚሉ ጭምጭምታዎች እንዲሰሙ ምክንያት ሆኗል። የቀድሞ የትግራይ ክልል የመጀመሪያ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመፈንቅለ መንግስት ከስልጣናቸው እንዳባረሩ የሚነገርላቸው ጀነራል ታደሰ ወረደ አሁን እጣ ፋንታው በራሳቸው ላይ ደርሷል የሚሉ መረጃዎችም እየወጡ ነው። ከዚህ ባለፈ ጀነራል ታደሰ በፌዴራል መንግስቱ በትግራይ ክልል እንዲያስፈጽሙ ተሰጥቷቸው የነበሩ ዝርዝር የቤት ስራዎችን ሲያከናውኑ በመፈንቅለ መንግስት ከመቀለ ከስልጣናቸው እንዲሰናበቱ ግፊት ያመጣባቸው በዘንድሮ የአክሱም ጽዮን ማርያም ክብረ በዓል ላይ የወሰኑት ውሳኔ ነው ተብሏል። ጀነራል ታደሰ የዘንድሮ የአክሱም ጽዮን ማርያም ጽምዶ የትግራይና የኤርትራ ወንድማማች በዓል ተብሎ እንዲከበር ውሳኔ ተላልፎ ነበር የሚሉ መረጃዎች እየወጡ ይገኛሉ። በኤርትራና በትግራይ ኃይሎች መካከል ጥምረት እንዲፈጠር ያደረጉ ፖለቲካና ወታደራዊ አመራሮች የዘንድሮ የአክሱም ጽዮን ማርያም በዓል ከወትሮ በተለየ መልኩ እንዲከበር ያሳለፉት ውሳኔ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ውድቅ እንዳደረጉት እየተነገረ ሲሆን በዚህ ውሳኔ የተበሳጨው የትግራይ ኃይል ከፍተኛ አመራሮች የጀነራል ቢሮ እንደዚሁም የመገናኛ ብዙሃን ዋና መስሪያ ቤቶች በወታደሮች ቁጥጥር ስር እንዲያስገቡ ምክንያቱ ነው የተባለው። ጀነራሎቹ በደሞዝ ጥያቄ ሽፋን ታጣቂዎቹ ከኩያ ከተማ እስከ መቀለ ከተማ ድረስ አደራጅተው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ዋና ቢሮ እንደዚሁም የመገናኛ ብዙሃንና ሌሎችን መስሪያ ቤቶችን በቁጥጥር ስር እንዲገቡ አድርገው የመፈንቅለ መንግስት ሙከራ አድርጓል የተባለው። ከዚህ እንቅስቃሴ ማግስት የጀነራሉ ድምጽ እስካሁን ያልተሰማ ሲሆን የፍንዳታ ድምጽ የተሰማበት የመቀለውን ከበባ አስመልክቶ ለመገናኛ ብዙሃን ይህ ነው የተባለ መረጃ በግልም በጊዜያዊ አስተዳደሩ በኩልም ከመስጠት ተቆጥበዋል። በዚህ ሁሉ ሂደት ውስጥ ግን ክልሉን በጊዜያዊ አስተዳደርነት በፕሬዝዳንትነት እንዲመሩ የተሾሙት ሌተር ጀነራል ታደሰ ወረደ አንዳችም አይነት ድምጻቸውን እንዳያሰሙም ተደርገዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳንና ጓዶቻቸውን ከጊዜያዊ አስተዳደሩ አመራርነት ለማስወገድ ከህወሓት ሰዎች ጋር እና ከትግራይ ታጣቂዎች ወታደራዊ አመራሮች ጋር በጋራ እየሰሩ ነበር በሚል በአቶ ጌታቸው ረዳ እንደዚሁም በጀነራል ጻድቃን ገብረትንሳኤ ጭምር ወቀሳ የሚደርስባቸው ሌተር ጀነራል ታደሰ ወረደ እሳቸውም ተመሳሳይ ዕጣ የደረሳቸው መሆኑ ታውቋል። አቶ ጌታቸው ረዳን ከተኩ 8 ወር ያስቆጠሩት ጀነራል ታደሰ ወረደ በዚህ ሰዓት አዲስ አበባ እንደሚገኙ የመረጃ ምንጮች እየጠቆሙ ይገኛሉ። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎች ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸው አሁን የወጡ መረጃዎች ያመለክታሉ ሲል የዘገበው ቢቢሲ ነው።
ይህ በእንዲህ እንዳለም በትግራይ ክልል እየተፈጠረ ባለው ቀውስ ምክንያት የክልሉ የንግድ ማህበረሰብ በክልሉ ባለው ከፍተኛ የኢኮኖሚ ጫና ምክንያት የገቢ ግብር አፈጻጸም እንዲታገድ የፌዴራል መንግስቱ መጠየቁ ተሰምቷል። የትግራይ ክልል የንግዱ ማህበረሰብ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 በክልሉ ያለውን ወቅታዊ የኢኮኖሚ ሁኔታ የማያንጸባርቀው ነው በማለት ወዲያውኑ እንዲታገድ ጠይቋል። የትግራይ ንግድና ኢንዱስትሪ ምክር ቤት እንዲሁም የትግራይ የዘርፉ ማህበራት ምክር ቤት ሐሙስ ዕለት በመቀለ ለጋዜጠኞች በሰጡት መግለጫ አዋጁ ከጦርነት በኋላ በክልሉ ያሉ ነጋዴዎችና ድርጅቶች ከሚገጥሟቸው የኢኮኖሚ ሁኔታዎች ጋር የሚጣጣም አይደለም ብሏል። የትግራይ ንግድና ኢንዱስትሪ ምክር ቤት የቦርድ አባል የሆኑት አቶ ቶማስ ዋሲሁንና ምክትል ፕሬዚዳንቱ ጸጋይ ሀድጉ ማሻሻያው የንግድ ድርጅቶች በጦርነት ወቅት ያጋጠማቸውን ከፍተኛ ኪሳራ፣ የብድር ወለድ መጠን በእጅጉ መጨመርንና ከፌዴራል በኩል እነዚህ ችግሮች ለመፍታት የሚረዱ ተጨባጭ እርምጃዎች አለመኖራቸው ከግምት ውስጥ ሳይገባ መጽደጉንና ወደ ተግባር መግባቱን ተናግረዋል። በሌላ መረጃ ትራምፕ የሰላም ሽልማት አሸናፊ ሆነዋል። የዓለም አቀፍ እግር ኳስ ፌዴሬሽን ማህበር ፊፋ በዚህ ዓመት የመጀመሪያው የፊፋ የሰላም ሽልማት ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰጥቷል። የፊፋ የሰላም ሽልማት ለዓለም ሰላምና ደህንነት ለተጉ እንዲሁም አንድነት ለማምጣት ለሰሩ ግለሰቦች የሚሰጥ አዲስ ሽልማት ነው። ዶናልድ ትራምፕ ለዓለም ሰላም ለማምጣት ለሰሩት ስራ ሽልማቱ እንደተበረከተላቸው የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ በዋሽንግተን እየተካሄደ በሚገኘው መድረክ ላይ ተናግረዋል። የፊፋ የሰላም ሽልማት የመጀመሪያ ተሸላሚ የሆኑት ዶናልድ ትራምፕ በሱዳን ጉዳይ እጃቸውን ለማስገባት ማሰባቸው ያስታወቁ ሲሆን በሁለቱም የሱዳን ተፋላሚዎች ላይ መጠነ ሰፊ ማዕቀብ ለመጣል እንዳሰቡም ተሰምቷል። በሱዳን ተኩስ አቁም እንዲደረግ አሜሪካ እያደረገች ያለው ጥረት ሊሳካ ባለመቻሉ በሁለቱም ተፋላሚዎች ላይ ጠንካራ ማዕቀብ ልትጥል መሆኑን ዘጋርዲያን ዘግቧል። እንደ ዘገባው ፕሬዚዳንት ትራምፕ በሱዳን ያለው ጦርነት እንዲያበቃ የሚሰሩ መሆኑን ካሳወቁ በኋላ አማካሪያቸው ማሳድ ብሎስን ቢልኩም የረባ ውጤት ሊያገኙ አልቻሉም። አንድ ዲፕሎማት ለጋዜጣው ሲናገር ማሳድ ብሎስ ሁለቱን ተፋላሚዎች ባነጋገሩበት ወቅት ተኩስ አቁም ካላደረጉ መጠነ ሰፊ የማዕቀብ ቅጣት እንደሚከተላቸው ገልጸውላቸዋል። የተኩስ አቁም ጥያቄው በአራትዮሽ አደራዳሪዎች ማለትም በአሜሪካ፣ በግብጽ፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የተዘጋጀው የሰላም ስምምነት ላይ የተካተተ መሆኑን የጠቀሰው ዘገባው በዚህ ላይ የጀነራል ዳጋሎ ኃይል እንደሚስማማ ካስታወቀ በኋላ ውጊያውን እንደቀጠለበትም አስረድቷል። የጀነራል አልቡራን ጦር ግን እቅዱን ፈጽሞ እንደማይቀበለው ማስታወቁንም አውስቷል። ይህ የሚያሳየው ሁለቱም ተፋላሚዎች ጦርነቱን ለማቆም ፈቃደኝነት እንደሌላቸው በመሆኑ አሜሪካ ጠንካራ ማዕቀብ ለመጣል እየተዘጋጀች መሆኑን ዘገባው አስታውቋል። ይህ በእንዲህ እንዳለ ኖርዌይ በበኩሏ የሱዳን የሰላም ንግግር እያዘጋጀች መሆኑን ገልጿል። የኖርዌይ ምክትል የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ ለመነጋገር ባለፈው ሳምንት ፖርት ሱዳን መሄዳቸውን ያወሳው ዘገባው በዚያም ለጀነራል ቡራን ተኩስ አቁም የግድ መደረግ እንዳለበት የሚል ማሳሰቢያ መስጠታቸውን አስረድተዋል። በኖርዌይ በሚቀጥሉት ሳምንታት በሱዳን ሰላማዊ የስልጣን ሽግግር መደረግ በሚቻልበት ሁኔታ ላይ አንድ ስብሰባ የሚከናወን ሲሆን በስብሰባው ላይ የተለያዩ የሱዳን ሲቪል ሶሳይቲ አባላት ይመክራሉ ተብሎ ይጠበቃል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጠናሉ ብታደምጧቸው ታተርፉባቸው ላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።